الله تبارك وتعالى بإرادته ومشيئته ودزي عالم ተፈጥሮ እንዲመጣ ያደረገው የሰው ልጅና ጋንንት በሙሉ ማወቅ ይጠበቅበታል። تعلم ثلاث هذه المسائل والعمل بهن እነዚህን ሶስት መስአላዎች ማወቅ በእነሱ መስራት ይወጅባል ይላሉ ሼኹ። على كل مسلم ومسلمة مكلف يا الله سبحانه وتعالى أمر تكبير لمالت تأزازو من مريعو ليعرفبت ميشيل ادمي لا يسيدرس من ذكر وأنثى وندهن سيت حر وعبد يوجب على السلوت هذا وجوبا عينيا وجوبا عينيا وجوب كفايا سايهون بيانداند بتناطل بياندانداችን በተናጠል ማወቁና መስራቱ ይወጅባል ይላሉ። ትናንት እንዳሳለፍነው ዋጅብ ማለት የሚሰራው ሰው የሚመነዳበት ትልቅ አጅር ወረታ ተከፋይነትን የሚያረጋግጥበት ችላም ይልና የሚተወው ደግሞ የሚቀጣበት የሆነ ነገር ዋጅብ ይባላል ብለናል። ሲወጅብ ታዳ በአንድ አካባቢ በሚኖሩ ማህበረሰቦች አንዱ ሁለቱ ላይ ሳይሆን በእያንዳንድ በተናጠል በግለሰብ ደረጃ ሁሉም ማወቅና መስራት ወደፊት የሚመጡትን ሶስት መልእክት አዘል መርህ መመሪያዎች ይወጅባል ይላሉ። ማወቁም መስራቱ تعلم ثلاث هذه المسائل والعمل بهن معرفتهن ማወቅ ሲባል በቀልባችን ቋጥረን ማስቀመጥ ማዕናውን መልእክቱን በውስጥ ያዘለው የሆነን መልእክት أمرنا نفي إثبات انذار تبشير እነዚህ መመሪያዎች የሚያመለክቱት የሆነውን ቀጥተኛ መልእክት ደግሞ የሚተወውን መራቅ የሚተገበረውን በቀዳሚነት መተግበር ይወጅባል። አልኡላይ መጀመሪያው ማወቅ የሚጠበቅብንና እንዲሁም ስራ ላይ ልናውለው የሚጠበቀው የመጀመሪያው أن الله خلقنا ورزقنا الله سبحانه وتعالى ፈጠረን ጥያቄ አቅርበን ሳይሆን በራሱ ኢራዳ በራሱ ሽፍቶት أن الله خلقنا ፈጠረና ታዳ መፍጠሬ በራሱ ትልቅ ለናንተ ትልቅ ውለታ ነው። ከመፍጠር በኋላ እናንተን የሚያስፈልጋችሁና ለመኖር ግብአት የሚሆኑ ነገሮችን በሙሉ እኔን አይመለከትም የራሳችሁ ጉዳይ አላለም። ፈጠረ ወረዘቀና ረዘቀና ወማ ሚን ዳበትን ፊል አርዲ ኢላ ዐላ ላሂ ሪዝቁሃ ራሱ አላህ ስብሓነሁ ወተዓላ አንድም በዚች ምድር ላይ የሚንቀሳቀስ ነፍስ ያለው የኔ ፍጡር አይኖርም ሪዝቃቸው በሙሉ ሐላፍትናው ተጠያቂነቱን የላይ ግዴታ ያደረኩ በሆነ እንጂ ይላል አላህ። ይሄን ማወቅ አለብን። ان الله خلقنا ورزقنا رزقን بعد ان لم نكن شيء ምንም አልነበርንም ወደ ነበር አመጣን አላህ ተባረከ ወተዓላ لم نكن شيئا ወደ ነበር አመጣን። በነበር ቆይታችን ሲያመጣን ታዲያ ትልቁ ግብ ሐደፍ ዋናው ዓላማ እሱን ማምለክና መገዛት ነው። ፈጠረን ስለሳያችን ስለ ሪዝቃችን ዋስትናውን በራሱ ላይ ግዴታ አደረገ። እኔው አስገኝቻችሁ እኔው በኒዕማ በጸጋዬ የተንከባከብኳችሁ ላለሁት ጌታችሁ ብቸኛ ታዛዥ
የኔ አገልጋይ ባሮች መሆን ይጠበቅባችኋል አለ። ወረዘቀን ኒዓም አልነበርንም ወደ ነበር አመጣን። ከነበር ወደ ነበር ከመጣን በኋላ የሚያስፈልገንን ነገር በሙሉ ሪዝቅን ሰጠን፣ እሱን ለማምለክ ልንገዛበት፣ ወንጀል ኃጢአት ልንሰራበት ሳይሆን ሊነስተዒነ ቢሂ አላ ዒባደቲ እሱን በማምለክ ላይ ልንታገዝበት፣ የእሱን ኒዕማ የእሱን ጸጋ ተጠቅመን እሱ ሚለንን ልንተገብርበት። ወረዘቀና ኒዓማ ሊነስተዒነ ቢሂ አላ ማ ኸለቀና ለሁ ለፈጠረብን ዋነኛ ዓላማ ልናውለው ዘንድ። ወለም የትሩክና ሃመለን ችላ ብሎ አልተሆንም። አላህ ችላ ብሎ አልተሆንም። የራሳችሁ ጉዳይ እንደሆናችሁ ሁኑ አላለም። አላህ ፈጠረን። ከፈጠረን በኋላ የሚያስፈልገን ነገር ሁሉ አደረገ። ከዛም የፈጠርኳችሁ ለሌላ ነገር አይደለም እኔን ልታመልኩ ነውና በቀጥታ እኔን አምላኪ ባሮች መሆን ይጠበቅባችኋል አለ አላህ። ወለም የትሩክና ሃመለን ችላ ብሎ አልተሆንም። አላህ ችላ ብሎ አልተሆንም የሚለው አባባል ስድ እንደ እንስሳ ስድ የተለቀቅን አላደረገንም። አምር ነህይ በሚባል መመሪያዎቹ ገደበን። የሚጠቅመን የሆነ ነገርን እዚህ ዱንያ ላይ የምንቆየው ቆይታ እጅግ በጣም ኢምንት ትንሽ ሲሆን ዘላለማዊ የምንኖርበት ዓለም አለ። ለዚያ ዓለም ቅድመ ዝግጅት የሆኑትን ነገሮች በሙሉ እሱ በሰጠን ኒዕማና ጸጋ ታግዘን የዛን አገር የባለቤትነት ማረጋገጫ ቅድመ ዝግጅት እንድናደርግ አላህ ሱብሓነሁ ወተዓላ የሚጠቅሙንን ነገሮች ሁሉ እንድንሰራቸው ተሳትፎ እንድናደርግ በማዘዝ የሚጎዱን የሆኑ ነገሮችን በሙሉ እንድንታቀብና እንድንከለከል እንድንርቅ በመከልከል ለኛ ትኩረት ሰጠ። ወለም የትሩክና ሐመለን ለኛ ትኩረት ሰጠ። ላስየመ ተቀለይን በተለየ ሰው ልጅና አጋንንት ለሰው ልጅ ለአጋንንት አላህ ስብሓነሁ ወተዓላ በራህመቱ በፈድሉ ከሰጣቸው ትኩረቶች ቀዳሚው አርሰለ ኢለይና ረሱለን መልእክተኛን በተለያየ ወቅት በተለያየ አካባቢ የሚኖሩ ለሆኑ የሰው ልጆች በአካባቢያቸው ካሉ የሰው ልጆች መካከል መልእክተኛ ላከ። በል አርሰለ ኢለይና ረሱለን መልእክተኛ ላከ። ለዚህ መልእክተኛ ደግሞ መመሪያን አወረደለት፣ ኪታብን አወረደለት። ይህንን መልእክተኛ በራሱ ራዕይ በራሱ አስተሳሰብ እንዲመራ አልፈቀደም። አንተም ሰው እነሱም ሰው፣ አንተም ፍጡር እነሱም ፍጡር። ምናልባት አንተ ተመርጠህ ካንተ ከተመረጥከው በአንዳንድ በተለያዩ ሂደቶች እኔ የመልእክተኝነት ለየት ያለ የማሳወቅ የማስተማር የነብይነት የረሱልነትን ኒዕማ ሳልቸር እንደዚሁ በልዩ ብቃትና ችሎታ ህዝቦችን ምራ ቢል አላህ ሱብሓነሁ ወተዓላ እነዚህ ህዝቦች አንደኛ አንተ ከኛ በምን በልጠህ በምን ተሽለህ ነው በሚል ሐቅን መቀበል እየቻሉ ስላይቀበሉ ይችሉ ነበርና መልእክተኛ ላከ፣ ኪታብን አወረደ። በዚህ እኔ ባወረድኩልህ መመሪያ ምራቸው። አዎ በተፈጥሮ አስተሳሰብ ከኔ ከናንተ መካከል ከኔ የሚበልጥ ይኖር ነበር። ነገር ግን አላህ ተባረከ ወተዓላ የመላእክት አስተማሪን መድቦ የሱን ቃል በየጊዜው ወደኔ እያወረደ እኔ ተምሬ እናንተን እንዳስተምራችሁና እንዲመራችሁ ልኮኛል። ከነሱ አንድ ቀዳሚ የሚሆንበትን መንገድ እነሱም እያወቁት እንዲከተሉ
መስመሩን አዘረጋጉን ንዟሙን አመቻቸ። ከዛም አላህ Subhanahu Wa Ta'ala አንድ ህግን አስቀመጠ። እንደናንተው ሰው ነው። አዎ هو بشر ከናንተ መካከል ግን ወህይ ተቀባይ በመሆን የተለየ ያደረኩት በእውቀቱ በክህሎቱ በችሎታው ከናንተ የተለየ እሱን የታዘዘና የተከተለ ጀነት ይገባል አላህ فمن أطاعه دخل الجنة ومن عصاه دخل النار እሱን አልከተልም ያለ እሳት ሲገባ خلقتك لأجلي فلا تلعب وخلقت كل شيء لأجلك فلا تتعب خلقنا الله سبحانه وتعالى ሲፈጥረ ሱልና መልክ ብቻ ነው ለአንድ ትልቅ ዓላማ ለአንድ ሀደፍ ለአንድ ግብ ነው የተፈጠርከው አትጫወት አታቀልድ ሐዲስ ቁልስ ነው እኔም በብቸኝነት ልታመልክ ልትገዛ ነው የተፈጠርከው በዚች ምድር ላይ ያለ ነገርን በሙሉ ምድር ሰማይ ሌሊት ቀን ፀሐይ ጨረቃ ሁሉም የተፈጠረው ደግሞ ላንተ ነው አትልፋ አትድከም ሩሱሎችን እውነተኛ የሆነ እምነት ሃይማኖትን ይዘው ወደ ህዝቦች እንዲቀርቡ የአላህ ቃል ነውና የፈጣሪ አገላለጽና የፍጡር አገላለጽ ፈጽሞ ሊነጻጸር አይችልምና ከነሱ ንግግር ከነሱ ገለጻ ከነሱ ማብራራት በላይ የሆነ አገላለጽን ማብራራትን ተከነው ዕውቀቱን ተሰጥተው ተላብሰው ወደ ህዝቦች ቀረቡ ለዚህ ነው አላህ Subhanahu Wa Ta'ala እሱ ሸታም ነው እሱ አጭበርባሪ ነው እሱ ቀጣፊ ነው ምትሉ ከሆነ فأتوا بسورة مثله እኔ በሱ ላይ የማወርዳቸው የሆኑትን አያዎች ተመሳሳይ ይዛችሁ ቅረቡና ተወዳደሩ አላቸው ሊወዳደሩ አይችሉም فمن أطاع በተለያየ ወቅትና ሰዓት ይላኩ የነበሩ ነብዮችን የሰማና የተከተለ ጀነት ይገባል ወደ ጀነት የሚያዳርስ የሆነውን ጥርጊያውን ጎዳና ሊያመላክቱ ሊያሳዩ ገብተው እየተጓዙ ሊያስከትሉ ነውና ያላካቸው ومن يطع الله ورسوله يدخله جنات تجري من تحتها الأنهار خالدين فيها وذلك الفوز العظيم بسورة النساء 13ኛው አያ ላይ من يطع الله ورسوله اللهنا መልእክተኛውን የሚታዘዝ የሚከተል يدخله الله سبحانه وتعالى ጀነት ያስገባዋል بسورة النور 52ኛው አያ ላይ ደግሞ ومن يطع الله ورسوله ويخشى الله ويتقه فأولئك هم الفائزون اللهن የሚታዘዝ መልእክተኛውን የሚታዘዝ اللهن የሚፈራ ቁጣው ቅጣት ብቅላቱን የሚጠነቀቅ እነሱ እጅግ ስኬታማች ናቸው ይላል የመልእክተኞች ተቃራኒ የሆነ ምን ጊዜም የጀሃነም ነው ومن يعص الله ورسوله بسورة النساء እዛው 13ኛው አያ ቀጥል ብሎ 14ኛው አያ ላይ ومن يعص الله ورسوله اللهنا መልእክተኛውን የሚቃረን ويتعدى حدوده የደነበራቸውን ድንበሮች የሚዳፈር የሚጥስ يدخله نارا እሳት ውስጥ አላህ Subhanahu Wa Ta'ala ያስገባዋል መግባትም ሲባል خالدا ዘውታሪ ሲሆን وله عذاب مهين لذا الله سبحانه وتعالى عزونا
እሱ ያዘዘን መመሪያ ትእዛዝ ልንሰማ ልንከተል መልእክተኛውን ልንታዘዝ ልንከተል የመልእክተኞች ተቃራኒ ልንሆን ከልክሎናል። በየትኛውም ቦታ ومن عصاه دخل النار من أطاع كل أمة يدخل الجنة إلا من أبى بل حديثاتهم ذكر الله يعني أمة بمول جنة جبال انبياء على بتشاسي كارالو اندي جنة الجبال بلون بيميل اندي تلينوري چلال اندي تنو جنة الجبال بلون بي على مالت سلواتشو قال من أطاعني دخل الجنة ومن عصاني دخل النار أنا نتعزز جنة جبال نما الزون النار أما ما كرم من أقرون أنبيتين يا يهونا دمو أسعت جابين وجنة أسفل لقين بلوان والدليل الذي ما سرجاتشن قوله تبارك وتعالى إنا أرسلنا إليكم أني ودنا أنت ملكتين لك الله شفال لهم رسولا شاهدا عليكم بنا أنت لي የሚመሰክር የሚመሰክርባችሁ የሆነ መልእክተኛን ወደናንተ ልኬላችኋለሁ ይላል አላህ። ማዕሸረ ተቀለይን እናንተ የሰው ልጅና አጋንንቶች ማለት ነው። ማዕሸረ ተቀለይን እናንተ የሰው ልጅ እና አጋንንቶች እኔ ወደናንተ ከናንተው መካከል ሰው የሆነ መልእክተኛን ልኬላችኋለሁ። ይህ መልእክተኛ ነገ የውመል ቂያማ ሻሂደን አለይኩም በእናንተ ላይ የሚመሰክር ሲሆን ከናንተ ወደ እናንተ መልእክተኛን በመላክ ለናንተ መስካሪ ወይም ደግሞ የሚመሰክርባችሁ መሆን በእናንተ የተጀመረ አይደለም አላህ። ለዚህ ለመጨረሻው ኡማ ሲገልጽ አላህ በእናንተ የተጀመረ አይደለም። ከማ አርሰልና ኢላ ፊርዓውን ረሱላን ወደ ፊርዓውን መልእክተኛን ልክ እንደነበረ ይላል አላህ። እና አርሰልና ኢለይኩም ሻሂደን አለይኩም ከማ አርሰልና ኢላ ፊርዓውን ረሱላን ወደ ፊርዓውን መልእክተኛ ልክ እንደነበረ ወደ ፊርዓውን የተላኩት መልእክተኛ ሙሳ ከሊሙ ረህማን የተሰኙት አለይሂ ሰላም ሙሳ ናቸው ከወንድማቸው ሃሩን ጋር ኢላ ፊርዓውን ረሱላን فعصى فرعون الرسول فرعون ታዳ ወደሱ የላኩለት የሆነውን መልእክተኛ እሱና ግብረ አበሮቹ መልእክተኛዬን ተቃረኑ፣ የመልእክተኛዬን ተልእኮ ነቀፉ፣ ኸለፉ። ፍጻሜውን ምን ሲል ይገልጻል አላህ? ፈአኸዝናሁ አኽዘን ወቢላ ፈአኸዝናሁ ፊርዓውንንና ተባባሪዎቹን ያስኳቸው አኽዘን ወቢል በጣም ብርቱና ኃይለኛ የሆነ አያያዝን ያስኳቸው። በሱረቱል ሙዘሚል ላይ የተቀመጠ ነው። አሷ ፊርዓውን ረሱላህ ሙሳ ነቢዩላህ ሙሳን ካደ፣ አስተባበረ። ወአባ እምቢተኛ ሆነ። ኢለተማድ ፊል ኩፍሪ ወጥጉያን በክህደቱ ላይ መቀጠልን መዘውተርን እንጂ እምቢ አለ። ምን አደረገ አላህ? ነሰረ ረሱለሁ አለዚ አርሰለ ኢለይህ ወደሱ የላከውን መልእክተኛ ረዳና አመፀኛውን እዚሁ ዱንያ ላይ ብርቱ አያያዝ ተቋቁሞ ሊድን ሊያመልጥ ሊተርፍ ያልቻለበት የሆነ አያያዝን ያዘው። የአኺራው ደግሞ ገና ይጠብቀዋል። فأخذناه أخذا وبيل شديد مهلك برتو أطفي هنا وذلك بإغراء
ባህር ውስጥ አሰመጠው ከነ ጁንዱ ከነ ሰራዊቱ فلم يفلت منهم احد አንድም አላመለጠም ثم بعد ذلك በዱንያ ላይ በዚህ መልክ የሌሊቱ ንጋት አካባቢ ላይ አቃጅቶት ተነስቶ የተለያየ የተጠራጠረ የሸከከ ጊዜ ከይድ ከኔ ጀርባ ተንኮል አለ ብሎ ሲያስብ ብቻ የሚገለገለው ፈረስ ነበረው ከሌሎች ሁሉ እሱ በተለያየ በሟርት ድግምት ወደ ክፉ ነገር ይዞኛ አይሄድም ክፉ ነገር ውስጥ ይዞኛ አይገባም የሚል እምነት ነበረው በደንብ አድርጎ እሱንም በሟርት በድግምት እሱንም ጭምር የስልጣኑ ጠባቂ አንድ አካል እንዲሆን ይጥርለት ስለነበር ፈጥኖ ያን ፈረስ በመጋለብ ጉዞው ቀጠለ ለዚህ ነው አንዳንዶች ስለ ገርቁ የሚገልጹ በሆኑት አያዎች ላይ የቁርአን ተንታኞች ሲያስቀምጡ ሙፈሲሮች ባህሩን ጥርጊያ ጎዳና ምንም አይነት ውሃ ያልነበረበት የተለያየ ነገር ትልቅ የገበያ ተጓዥ የሚጓዝበት መንገድ መስሎ ሲያየው ሂድ ሲለው ፈረሱ አንገራገረ ይላል መሄድ ፊት ለፊቱ ውሃ የለም ከግራ ከቀኝ የሚያዩት ቀደም ሲል ነው ውሃ መሆኑ እንጂ አሁን ላይ እዛው ነው ለሚያዩ ውሃ ይመስላል የተገመሰ ገደል መስሎ ነበር ውሃው ወደ ግራ ወደ ቀኝ ተለይቶ ቆሞ ሲታይ ሁለት የተሰነጠቀ ገደል ጋራ መስሎ ነበር የሚታይ ሱና ሰራዊቶቹ ሙሉ በሙሉ በባህሩ ኤሪያ ውስጥ ሙሉ በሙሉ እስከሚገቡ ድረስ በጣም ፈጥነው ከበኒ እስራኤሎች ከሙሳ ተከታዮች ጋር ባህሩን ተከትለው እንዲያወጡ ምድሩን እነሱ የሄርን ይመስላቸዋል እንዳይሄዱ ያደርገዋል አላሁ ተባረከ ወተዓላ በቁድረቱ ይታም በዚህ መልኩ አላሁ ተባረከ ወተዓላ فأخذناه أخذا وبيلا ዓለም البرزخ ከዛ ጊዜ ጀምሮ ኢላ ቂያም الساعة እስከ ዕለተ ቂያማ የመሸጋገሪያ ዓለም ሀጉር በምትባለው ዓለም البرزخ ሩሁ እየተቀጣች እየተሰቃየች ትቀጥላለች ነገ በዕለተ ቂያማ ደግሞ በሱረቱ ጋፊር 46ኛው አያ ላይ እንደተቀመጠልን من ይሆናል النار يعرضون عليها غدوا وعشيا بعلم البرزخ ጠዋትና ማታ የጀሃነም እሳት እየመጣች ፊት ለፊታቸው እየገረፈቻቸው ትመለሳለች በዓለም البرزخ ሩሃቸው ነገ በዕለተ ቂያማ ደግሞ ويوم تقوم الساعة أدخلوا آل فرعون أشد العذاب ይባላሉ فرعونንና የሱን ቤተሰቦች ወደ ብርቱ የጀሃነም መቅጫ ሐጉር ወሩሯቸው አስገቧቸው ይላል አላህ ችላ አላለንም ፈጠረን ሪዝቃችንን ፈጠረ ለተፈጠራችሁበት ዓላማ ብቻ ዋሉ ሁኑ አለ ولم يتركنا حملا بل أرسلنا إلينا رسولا وأنزل الكتب الثانية ሁለተኛው ማወቁና መስራቱ የሚጠበቅብን የሚወጅብብን ከሆነው ሁለተኛው ጉዳይ أن الله تبارك وتعالى لا يرضى አይወድም አይቀበልም أن يشرك معه أحد ከሱ ጋር
አንድም አካል አንድም ክፍል ሊሻረክበት ከሱ ጋር ሊጋራበት ፈጽሞ አይፈቅድም አይወድም። አሐደን አንድንም في عبادته እሱን በማምለክ ከሱ ጋር አብሮ የሚመለክ አካል አድርጎ ማምለክን ፈጽሞ አላህ Subhanahu Wa Ta'ala አይወድም አይፈቅድም አይወድም። لا ملك مقرب ولا نبي مرسل ወደሱ በጣም የቀረቡ ከአምሩ ከትእዛዙ ፍጹም የማይቃረኑ ልዩ ፍጡሮች አሉት። እነሱም አንቢያዎችና መላእክቶች ናቸው። ይሄ ሰው ልጅና አጋንንት ከአላህ ጋር በማምለክ ለሱ ቅርብ የሆኑትን ፍጡሮች በመኖር ለሱ ቅርብ የሆኑትን የሱን ፍጡሮች መላእክታንም ይሁን ነብይ ረሱልንም ቢሆን ከሱ ጋር አጋርተው ሊያመልኩት ፈጽሞ አይወድም አይፈቅድም። أن الله لا يرضى የሚለው ቃላት ሁለት መልእክት አለው። ፈጽሞ አይፈቅድም አይወድም። أن يشرك معه أحد في عبادته فهو سبحانه هو المستحق لها لمن ملك ብቸኛው የሚገባው አምላክ አንድ እሱ ብቻ ነው። ወመን ሲዋ ከሱ ውጭ አለ አምላክ ሊሆን እንጂ ተመላኪ ሊሆን ፈጽሞ አይገባውም። የፈጠረውን ፈጣሪ አምላክ መሆን ብቻ ነው የሚገባው። እሱ ፍጡር ሆኖ ተመላኪ ሊሆን ፍጹም አይገባው። لا يستحق شيئا منها وفي الحديث القدس الجن والإنس የሰው ልጅና አጋንንት ከኔ ጋር ያላቸው ታሪክ በጣም የሚገርም ነው ይላል አላህ። በጣም የሚገርም ነው ይላል። እኔ ፈጠርኳቸው አኽልቁ ፈጥረዋለሁ ወያዕቡድ ገይሪ እኔን ትቶ ሌላን ያመልካል። እኔ ከፈጠርኩት ፍጡር ከፊሉን አምላኪ ይሆናል ይላል አላህ። ወዩዕበድ ገይሪ እኔ ረዝቀዋለሁ ሌላን ያመሰግናል ይላል አላህ። ወአርዝቁ ሪዝቀሁ ወየሽኩሩ ገይሪ ሌላን ያመሰግናል ወይም ሌላ ይመሰገናል። ወይሽከር ገይሪ أتحبب إليه بالنعم የተለያዩ ጸጋ ኒዕማዎችን እየቸርኩ እሱ ዘንድ እንዲወደድ የሚያደርግ ነገር እንፈጽማለሁ። እኔን ያስቆጡኛል የማልፈልገውን ነገር በመስራት እኔን እንዲወዱ የሚያደርግ ኒዕማና ጸጋን እየለገስኩ ቀርበዋለሁ። ወተበغضوني إلي بالمعاصي ወንጀልን እየሰሩ እኔን የሚያስከፋ ተግባርን ይፈገብራሉ ይላል አላህ። أن الله لا يرضى أن يشرك معه أحد في عبادته لا ملك مقرب ولا نبي مرسل. والدليل لازم ማስረጃችን وأن المساجد لله فلا تدعوا مع الله أحدا وأن المساجد لصلاة عبادة ማድረጊያ የተገነቡ
የአላህ መመለኪያ ቤቶች መስጂዶች لله ለአላህ Subhanahu Wa Ta'ala እሱ ብቻ ሊመለክባቸው እሱም ብቻ አምላኪ በመሆን አምልኮ ሊተገብሩ ይገደዳሉ فلا تدعوا مع الله احدا ከኔ ጋራ ማንንም ምንንም አታምልኩ አትማጸኑ وأن المساجد በሙጃወራ የተጠራ የተፈለገው መስጂድ እንግዲህ ሲገነባ ለመሰብሰቢያ አዳራሽ አገልግሎት ሊውል ተብሎ አይደለም ለተለያየ ጉዳይ መገናኛ ሊሆን ተብሎ አይደለም ለገበያ ማዕከል ሊሆን ተብሎ አይደለም ለተለያዩ ዓለማዊ ለሆኑ ምክረ ውይይቶች መገናኛ ሊሆን ተብሎ አይደለም የተዘጋጀው አንድ አላህ Subhanahu Wa Ta'ala ብቻ فعلا وقولا በአካል በእንቅስቃሴ በዚክር እሱ ብቻ ሊመለክበት ብቻና ብቻ ነው የተገነባ መስጂድ ለሌላ አይደለም وأن المواضع التي بنيت للصلاة والعبادة وذكر الله عز وجل أو أعضاء السجود وأن المساجد سجود የሚደረግባቸው የሰውነታችን ክፍሎች ለአንድ አላህ Subhanahu Wa Ta'ala ብቻ ሱጁድ ሊያደርጉ ይጠበቅባቸዋል ይገደዳሉ وأن المساجد لأعضاء السجود ተተርጉሟልና ስለዚህም فلا تدعوا مع الله أحدا نهى لجميع الخلق ፍጡራት በሙሉ الإنس والجن የሰው ልጅ አጋንንት ማንንም ምንንም ከኔ ጋር አታምልኩ ይላል አላህ نكيرة في سياق النهي شملت جميع ما يدعى من دون الله سواء كان المدعو من دون الله صنم أو ولي أو شجر أو قبر أو جن ممن لكو نجر منم سويهن طاعوتهن وليهن شيخهن زافهن قبرهن دنگايهن منم يهن كنيغار مننم ما تملكوا فلا تدعوا فلا تعبدوا معي በየትኛውም የኢባዳ አይነት በየትኛውም የኢባዳ ዘርፍ حتى የአካል እንቅስቃሴ ወይም እንደ ዚክር የመናገሪያ የሰውነታችን ክፍሎች መቀሳቀስ ሳያስፈልጋቸው መውደድ መጥላትን ይመስል ነው ቀልብ ብቻ የቀልብ ስራ የሆኑትን ነገሮች እነሱም ሳይቀር ከኔዎች ማንንም አታምልኩ አትገዙ ወይም ያጣችሁትን ለማግኘት የደረሰባችሁን ነገር አንሳልን ለማለት ከኔዎች ያለ አካልን አትጥሩ አትማጸኑ إن الله لا يغفر أن يشرك به الله سبحانه وتعالى بسو يماغارات يهونن يطفات تكبار فصمو عالمدن ይላል الله በሱረቱ ኒሳ 116ኛው አያ ላይ በሱረቱ ማኢዳ 72ኛው አያ ላይ የፈለገ ቢሆን በኔ የማጋራት ተግባር የተካተተበት የሆነን ውንጀላ የኔን አምር ትእዛዝ መጣስ ፈጽሞ አልመረውም ይላል الله إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار الثالث ሶስተኛው ማወቅ እና መስራት የሚወጅብብን ከሆኑት
أن من أطاع الرسول ملكتنيان يتعزز أن من أطاع الرسول ملكتنيان يتعزز لذي أمة يمجرشوا نبي محمد بن عبد الله رسول رب العالمين يهونوت يمجرشوا نبي ناتشونا السن يهن ملكتنيان يتعزز ووحد الله الله سبحانه وتعالى بعباده وبأملكوته السن بتشنيا يادرجه ووحد الله الله أن يادرجه لا يجوز له لسو أي بقالتم موالات موداجت أي بقالتم من حد الله ورسوله اللهنا ملك تنياون طلات ያደረገን አካልና ክፍል መወዳጀት ወዳጅ አርጎ መያዝ አይፈቀድለትም አነ መን አጧዐ الرسول የመልእክተኛው ተከታይ ነኝ ብሎ ራሱን የመደበ ራሱን ይህ ነው ብሎ የገመተ እኔ የመጨረሻ ነብይ የሆኑት የሙሐመድ ኢብኑ አብዱላህ የሱ ተከታይ ነኝ ብሎ የገመተ ይሄንን ያሰበ በዒባዳና በአምልኮቱ ደግሞ አንድ አላህን ብቻ እንጂ ከሱ ውጭ ፈጽሞ ሌላን ማምለክ መገዛት የተከለከለና ውግዝ ነው ብሎ አምልኮቱን በሙሉ አንድ አላህን ብቻ ያደረገ ይሄን መሆኑ ብቻውን የፈጣሪ ቅዱስ ባሪያ ሊያደርገው አይችልም የሚቀጥለውን ተግባራት ከነዚህ ሁለት ነገሮች ጋር አብሮ ካላዋሃደ እሱም لا يجوز له موالاه من حد الله ورسوله የልብ ወዳጅ ይሄን ወደደው ሲለው የሚወድ ይሄን ስራ ሲለው የሚሰራው ይሄን ተው ሲለው የሚተው እንደዛ አይነት በትዕዛዙና በመመሪያው ስር ሊያሳድረው የሚችል የሆነ የውዴታ ትስስርን መተሳሰር አይበቃለትም ዓለማዊ የሆኑ ጉዳዮችን ለመነጋገር ለመወያየት ለመሸጥ ለመግዛት አብሮ ለመስራት ላበስ ያ ማለት አይደለም ውስጥ ካስተሳሰብ ካመለካከት ከእምነት ጉዞ ጋር በተያያዘ لا يجوز له موالاه من حد الله አላህን ጥላት ያደረገ ሰው መልእክተኛውን ጥላት ያደረገ ሰው የልብ ወዳጅ አርጎ ሊይዝ አይፈቀድለትም ወለው ካነ አቅረበ ቀሪብ ይህ ሰው የሱ የቅርብ ወዳጅ ቢሆን እንኳን የሱ የመጨረሻ የቅርብ ወዳጅ ሆኖ ቢሆን እንኳን አይበቃለትም አቅረበ ቀሪብ ቢሆን እንኳን يجب عليه أن يصارمهم ويقاطعهم ويعاديهم الدنيا ላይ ዱንያን በተመለከተ ሊኗኗረው ይችላል ሊገበያየው ስለ ዓለማዊ ጉዳይ ሊወያየው ወይ አስተማሪው ወይ ተማሪው ሊሆን እምነቱን በተመለከተ የሚለውን ሊሰማውና ሊከተለው ወዳጅ አድርጎ መያዝ አይሆንለትም ወደሊሉ ለዚህ ማስረጃችን ቀውሉላህ ተባረከ ወተዓላ لا تجدوا قوما ህዝቦችን አታገኝም ይላል አላህ በሱረቱል ሙጃደላ ላይ لا تجدوا قوما ህዝቦችን አታገኝም እንዴት አይነት እነማን ምን አይነት ህዝቦችን يؤمنون بالله واليوم الآخر በአላህ በትክክል ያመኑ በመጨረሻ ቀን ያመኑ ሰዎችን አታገኛቸው ምን ሲሆኑ አታገኛቸው ነው የሚለን አላህ يوادون ሲወዳጁ አታገኛቸው من حد الله ورسوله አላህንና መልእክተኛውን ጥላት ያደረጉ ሰዎችን የልብ ወዳጆቻቸው አድርገው ሲይዙ አታገኛቸው ولو كانوا ቢሆኑም እንኳ አባአሁም አባቶቻቸው አው አብናአሁም ወይ ልጆቻቸው አው ኢኽዋነሁም ወይ ወንድሞቻቸው አው ዓሽረተሁም ተወላጅ ጎሳዎቻቸው ቢሆኑም እንኳ
እንዲህ አይነቶቹ ያመኑበት በሆነው ኃያል አምላካቸው ጌታቸው የተፈጠሩበት የሆነው የእምነት መንገድና ጎዳናቸው ያመኑት በሆነው እምነታቸው ማንንም ወደዚህ ውስጥ ሊገባ የሐሳባቸውን ሊያስቀይሳቸው ሊያስቀይራቸው ለማንንም እድል የማይፈቅዱ እድልን የማይሰጡ ናቸው። ኡላኢከ እንዲህ አይነቶቹ ከተበ ፊ ቁሉቢሂሙል ኢማን ቀልባቸው ውስጥ አላህ በጣም ትልቅ ኢማንን አስገብቶላቸዋል። ከተበ ፊ ቁሉቢሂሙል ኢማን ወአየደሁም ደግፏቸዋል አጠናክሯቸዋል ቢሩሕን ሚንሁ ከሱ በሆነ መንፈስ የኢማን ጽናት ብርታት የማይዳሰስ የማይዳበስ በሆነ በነቢይ አስተምሮት በአንድ ሼክ ዓሊም አስተምሮት ሳይሆን አላህ በአንደበታቸው በኢማናቸው ላይ ጽናት ብርታታቸው ሐዲድ ብረት አድርጓቸዋል። ሞት መቼም ብትሆን አትቀርም። ይህንን እውነታ ለትንሽ ለጥቂት ወይም በልጭ ብላ ለምትጠፋ ጥቅማ ጥቅም ብዬ የትልቅ ውለታ ባለቤቴ የሆነውን የነገ ዘላለም ቤቴን አሳማሪ ለዛ ራሴን እንዳበቃ ሂዳያን የቸረኝ የሆነን ጌታ ከሱ አምር የሚያስወጣኝን ፈጽሞ አልቀበልም ይላል። ወይድኺልሁም አላህ ያስገባቸዋል ነገ በዕለተ ቂያማ ጀናቲን ተጅሪ ሚን ተሕቲሃ አልአንሃር በስሯ የተለያዩ ወንዞች የሚፈሱባት ወደ ሆነች ጀነት ያስገባቸዋል። በዚህ ጀነት ውስጥ ታዲያ ገብተው ጎብኝተው የሆነ ሰዓትና የሆነ ወቅትን ተጠቅመው የሚወጡ ሳይሆን ኻሊዲነ ፊሃ በሷ ዘውታሪ ሲሆኑ። ለመሆኑ ለዚህ ያበቃቸው ምንድነው ባል ረዲየላሁ ዐንሁ አላህ ምድር ላይ በነበረ የኮንትራት ቆይታቸው የውስጥ አስተሳሰባቸውን አቂዳ የምንለውን ኢዕቲቃድ ምንጩን እዛ አድርጎ የሚተገብሩት የሆነ መልካም ስራቸውን በሙሉ ወዶላቸዋል። ፊሰራኢ ወደራ በደስታ ጊዜ በብሶት ጊዜ ባለ በኖራቸው ጊዜ ባጡ ጊዜ በየትኛውም ሰዓት ከሱ ጋር ያላቸውን ትስስር አቋማቸው ዝነፍ የማይል የነበረ መሆንን ወዶላቸዋል። ወረዱ ዐንሁ እነሱም ደግሞ ከአላህ ስብሓነሁ ወተዓላ የተቸረላቸው ለሆነው ኒዕማና ጸጋ በጣም ደስተኞች ነበሩ። የወደዱ የረኩ የተደሰቱ ነበሩ። ኡላኢከ እንዲህ አይነቶቹ ሒዝቡላህ የአላህ ስብሓነሁ ወተዓላ ሰራዊቶች ጭፍሮች ናቸው። አላ ንቁ ስሙ ይላል አላህ። ኢነ ሒዝበላሂ የአላህ ስብሓነሁ ወተዓላ ጭፍራ የአላህ ሰራዊት ሁሙል ሙፍሊሑን ነገ በዕለተ ቂያማ ስኬታሞች ናቸው። ሁሙል ሙፍሊሑን የሚፈልጉትን ነገር ሁሉ በማግኘት ደስታን ተጎናጻፊዎች ናቸው። የሚያሰጋ ከሆነ ነገር ሁሉ ያመለጡ የዳኑ በመሆን ስኬታሞች ናቸው። አላ ኢነ ሒዝበላሂ ሁሙል ሙፍሊሑን አልፋኢዙነ ፊ ዱንያ ወልአኺራ በዱንያ ጠንከር ያለ ስር የሰደደ ኢማን ባለቤት በመሆን አይበርዳቸው አይሞቃቸው። ምን ቢደረጉ ቢደሙ ቢቆስሉ ቢራቡ ቢጠሙ ቢገለሉ ቢታሰሩ ምንም አይመስላቸውም። ውስጣቸው የማይከፋ የሆነ ይህ የስኬቴ አንዱ ክፍል ነው ብለው የሚያምኑት ትልቅ ነገር አለ። በአኼራ ደግሞ ያን ዘላለማዊ ደስታ ጀነትን ችሯቸዋልና
እነዚህ ስኬታሞች ናቸው ይለናል አላሁ ተባረከ ወተዓላ። ወኢንሻአላህ ለዛሬ ደርስ እዚህ ጋር ይበቃናል። الله تبارك وتعالى جعلني الله وإياكم ممن يستمعون القول ويتبعون أحسنه. والسلام عليكم ورحمة الله وبركاته.